እና እንደነገረች ከሆነ በጣም አሁንም የሚያገኛል ብዬ አስባለሁ። ቲክቶክ መስራት እየፈለጉ ግን ምን አይነት ኮንተንቶችን እንስራ የሚሉ ሰዎች አሉና አንተስ ዛሬ ምን አይነት ኮንተንቶችን ቢሰሩ? ብዙ ጊዜ ማይክ ላይ ምግብ እየበላክ ነው አይደለም? ብዙ ጊዜ እና ቴክስቶቹ ወይ ደግሞ ኮሜንቶች የሚሉ በቃ የሆነ ከንቀርፍሽ ተነስተሽ ካልሰራሽ በጣም የሚያቆምተኞች ነው ቢገሉ። ወደ ሪሌሽንሽፕ ደግሞ እንግባና አሁን ሪሌሽንሽፕ ላይ አለ ወይስ የለም? አለው እስካሁን እንግዲህ ያው እስካሁን እንዳልኩሽ ምንም የተለየ እንትን የለውም። ያው አላማሽ ላይ ፎከስ ካረግሽ እንዳልኩሽ አላማ ላይ ነው። ሁለታችንም አላማ አለ፣ ማሳካት የምንፈልገው አቺቭ ማድረግ የምንፈልገው አላማ አለ። ግን ከዛ ውጪ ከሆነ ከባድ ነው ሪሌሽንሺፕ ነው። ከዛ ውጪ ስልሽ ማለት በቃ ለፊውቸርሽ እንቅፋት የሚሆንብሽ አይነት ከሆነ ማለት ነው። ከተግባባሽ ትቀጥይበታል። ከተግባባሽ ስልሽ በቃ ሁለታችንም አቺቭ ማድረግ የምንፈልገው ነገር አለ። ይህን ነገር ወደፊት እንደዚህ ማሳካት ፈልጋለሁ እንጂ ጎል አለሽ። ያንን ጎል አብረሽ እንትን ማሳካት እስከቻልሽ ድረስ አብረሽ ትሆኛለሽ። በቃ ከተማመንሽ ማለት በመሀል ደግሞ የሆኑ አላስፈላጊ ነገሮች ይኖራሉ። አሁን እኔ ለምሳሌ ስራ አለኝ አይደል? ስራ የምሰራበት ሰዓት አለ፣ ለእሷ የምሰጥበት ጊዜ አለ። ገባሽ? ስለዚህ ለእሷ የምሰጥበት ጊዜ እያለ በስራ ሰዓትም ላውራ ካለች ይሄ ችግር አለ የለውም አለ። ስለዚህ እንደሱ አይነት ችግር ካለ ከባድ ነው። ልጅ ላይ መቆያ በፊሻለሽ እንቅፋት ይሆናል። ግን ማለት በዚህ በስንት ያክል ወይ ደግሞ በስንት ዓመት ነበር ጀምር? ያውኑ ነው ድሮ? ኦኬ ሁለት ነበርክ? አረ ብዙ ነው። እኔ እኮ የመጀመሪያ መስለኝ እኮ ስንት ያክል አሁን ያለቻት እንደማትከዳት በምን እርግጠኛ ነህ? በምን እርግጠኛ ነው? በሰው እኮ እርግጠኛ ሆነች። እሺ ከገርልፍሬንድ ጋር ምን ያህል ጊዜ ቆይታችኋል አብራችሁ? በትውውቅ ከሆነ ወደ 5 ዓመት አካባቢ ሆነናል። ግን በዚህ ዓመት ነው ወደ እና 6 ዓመት ቅድም እንዳልኩሽ ቤስት ፍሬንድነት ከባድ ነው። ስለዚህ ነው ለተወሰነ ጊዜ ልትገሽበት ትችያለሽ። የሆነ 5-6 ዓመት ከዛ በኋላ ከባድ ነው። የሆነ ነገር እንትን ይልሻል፣ የሆነ ናቹራል ነገር ከባድ። ምክንያቱም ስሜት አለው ሁለቱም ጋር ያ ስሜት ነው እንትን ወደ ልጅ እንደሚገባና በተወቆንስ ወደ 6 ዓመት ነው እንደዚህ ነው። ያው ሰው ስትሆን በመሀል ብዙ ግጭቶች ይነሳሉ፣ አለመግባባቶች ይፈጠራሉ ነው። እናንተም ሪሌሽንሽፕ ሲጀምሩ እንዴት ነበር የጀመራችሁት? ደግሞ ግጭቶችንስ እንዴት ነበር የፈታችሁት? ያው እንዴት እንደሚጀምር አታውቂውም። እንዳልኩሽ ድንገተኛ ነገር ነው ብዬ አስባለሁ። ግን ያው በመሀል ችግር አያጣም፣ የሆነ ነገር ይኖራል። እንዳልኩሽ የሆነ ከዓላማሽ ትንሽ ነገር በመሀል ሊመጣ ይችላል። ለምን ጊዜ አልሰጠኝም የሚሉ ነገሮች ይኖራሉ። በዛ ማለት ትጨቃጨቂ ትችያለሽ። ግን ያው ንግግር ነው ዋናው። ከተነጋገርሽ ከተግባባሽ ትፈችዋለሽ። ብቻ የሆነ አጓጉል ጸብ ምናምን መጥፎ መነጋገር ምናምን ጥሩ ነው ብዬ አላስብም። በእኔም በሷ ትነጋገሪና ከተነጋገርሽ በኋላ የሚያግባባሽ ነገር ላይ ትደርሻለሽ ብዬ አስባለሁ። እና በዛ እስካሁን እንግዲህ ችግር ነው የፈጠነው። ፊሊንጉ ማን ጋር ነበረ? ፊሊንጉ ያው እኔ ጋር ነበር፣ ከዛ እሷ ጋር ነበር። ከዛ በኋላ ላይ መሰለኝ መጀመሪያ የተናገርኩት ስንቀሽቀሽ ሁለታችንም ጋር ነበረ። ግን ያው የቀደመ ምናምን ይባል እኔ ነኝ መጀመሪያ ላይ የተናገርኩት። ምናልባት እንዴት እሺ ቤተሰቦቻችሁ ያውቃሉ? ያንተን ቤተሰብ የእሷን ቤተሰብ ያውቃሉ? የእሷን እርግጠኛ ያለው እኔ ግን ታውቃለች እና አስረድቻታለሁ ያለው ነገር እንደዚህ ነው። ያው ቤተሰብ ደግሞ አላማሽን አዘንጊ እንጂ ማሰብ የምትፈልጊበት ወይም አቺቭ ማድረግ የምትፈልጊበትን ነገር አትርሺ እንጂ የሆነ ሪሌሽንሺፕ ምናምን ችግር ያመጣል ብላ ኢፌክት አለው ምናምን አትለኝም። አሁንና ትደግፈኛለች፣ ምክንያቱም ታውቃለች ያለውን ነገር። እንኳን እኔ 20 ዓመቴ ነው ችግር የለውም ብዬ ነው ወንድ ዕድሜ የሚነገረው ሴቶች ችግር አለ እና እንኳን 20 ዓመት ከ18 በታች ሊኖራቸው ይችላል፣ የሆነ ፊሊንግ ሊኖር ይችላል። ግን ያው አንድ አይደለም ይዘነጋሉ። አላማቸውን የሆነ ፊቸራቸውን ማሳካት የሚፈልጉትን ነገር ይረሱታል ብሎ ስለሚታሰብ እንጂ አለ ሁሉም ጋር ፊሊንግ ይኖራል። ስለዚህ
ያስተጋፋችኝ በጣም ሰፖርት አደረገኛለች። በልክ እንዲሆን ብቻ ነው የሚያስፈልገው ሁሉም ነገር። ግን አይከብድም ማለት አሁን አንተ 20 ዓመትህ ነው ስንት ያለህ ነበር ሽፍት የጀመርከው ማለት ፍሬድ አላቆያችሁ ግን ማለት አሁን አንተ 20 ዓመትህ ነህ ገና ደግሞ ወደ ዩኒቨርሲቲ ልትገባ ነው እና ማለት አሪፍ ነው ብለህ ታስባለህ አንተ? ያው እንግዲህ እስካሁን ባለው ምንም መጥፎ ነገር ካላየሽበት ጥሩ ነው ማለት በቃ እንዳልኩሽ ነው። ሞር ፎከስ ደስተኛ ያለኝ አላማ አለኝ። እሷም አላማ አላት። ኦልሞስት 5 ዓመት ምናምን ነው በጓደኝነት ከአሁኑ ጋር 6 ዓመት ማለት ነው። እና እንዳልኩሽ ቤተሰብ ያውቃል፣ እናቴ ታውቃለች፣ አስረድቻታለሁ። ኢቨን ሳልጠይቃትም ትነግረኛለች እናቴ ያለውን ነገር እንደዚህ እንደዚህ ሊፈጠርብህ ይችላል፣ ግን ቀድመህ እንደዚህ አስተካክል፣ መጀመሪያ ይሄ ቅደም፣ ይሄን አስተካክል፣ እንደዚህ ማድረግ አለብህ የሚለውን ነገር እንመካከራለን ከእናቴ ጋር። ምንም እንደባበቀው ነገር ስለሌለ ማለት ነው። እና ያለውን ነገር ከእናቴ ጋር ስለማወራ ያው የእድሜ እንትኑ ችግር አለው ብዬ አላስብም። ያው ከተግባባች ከወላጆች ጋር የምትግባቢ ከሆነ ኢፌክት አለው ብዬ አላስብም። ችግሩ ከወላጅ ጋር ከነገርሽ ነው ማለት በቃ ቤተሰብ የሚልሽን ነገር ካዘነጋሽ በቃ ይቅርብ ከተባልሽ ይቅርብ ነው። የሆነ ግግም ማለት አያስፈልግም። ገብቶሻል ወይ? መነጋገር ነው ባለው ነገር ላይ ወይ መጠባበቅ ነው። ካልሆነ ግን ቤተሰብ በሚለው ነገር መስማማት ግድ ይላል። ግን ያን ያህል ከበድ ያለ ፋሚሊም የለኝም። የሚረዱ እናቴ በጣም የምትረዳኝ ነች፣ በጣም ሰፖርት የምታደርገኝ ነች፣ የምታግዘኝ ነች እና ስለምንነጋገር ያን ያህል ኢፌክት አለው ብዬ አላስብም። ቅድም እንዳልከኝ እኛ ሁለታችን አንድ የሚያደርገን አላማችን ነው ብለሃል እና ወደፊት ምን አይነት አላማ ነው ያላችሁ? ወደፊት ምን አይነት አላማ አለ መሰለሽ? አሁን ያለንበት ሲቹዌሽን አለ፣ አሁን ያለንበት ችግር አለ። ያንን ሲቹዌሽን ለውጠን ራሳችንን የምንችልበት የራሳችን የሆነ ነገር እንዲኖረን እንፈልጋለን ሁለታችን። በመሀል እንቅፋት የሚሆኑብንን ነገሮች ደግሞ ተነጋግረን ነው እንትነው እሱ ስለምንነጋገር ያን ያህል ኢፌክት የለውም። ግን በቃ ወደፊት ራሳችንን መለወጥ እንፈልጋለን፣ ማደግ እንፈልጋለን። ገባሻ? እነዛን ነገሮች አቺቭ ማድረግ እንፈልጋለን። ከዛ ውጭ ከሆነ ግን ያው ከባድ በዛ ነገር ላይ መቀጠል ብዬ አስባለሁ። አብራችሁን የተፈተናችሁት ሎትሪ ነው? አንተ ወርስ ግን ማለት ነው በቲክቶክ ታውቃችሁ እንዴት ገባችሁ? እንዳልኩሽ እንትን ነበር የሚሰራው ድራማ ነገር አለች ድራማ እና የዛኔ ፀጉር አለኝ እናቴ እና ያ የሚባለው የጎንደር ልብስ ነው። እሱን ለብሼ ምናምን የሆነ አደይ የሚባል ድራማ ነበር ታስታውሽ? እና በሱ ሳውንድ ምናምን ቻሌንጅ ነገር እንትን ተብሎ ቪዲዮ እየሰራው ደግሞ የምርም ሴት ነው መስለው ደግሞ ፀጉር ሳረግ ጺም ስለሌለኝ ቢኖረኝም እንትን ነው ስለዛ ብዙ በጣም አላገጫው እንኳን ባይደው በሱ ነው እና በሱ ነው ትልልኝ በቃ በሱ ነው ተቆጣጣ። ኦኬ ማለት ቀምሻል ብትካል ማለት ነው የምር ሴት መስል ማለት የምር ሰርተዋል አይነት ነገር ነው እንጂ ሴት መስል እሷም ቲክቶከር ናት። ያው ዝም ብለሽ አለ አይደለ እንደ ስፓም አይነት ነገር ታረጋለሽ በቃ ዝም ብለሽ ፖስት ታረጋለሽ ነው እንደዛ እንጂ እንሳሳት ትደግፋለች በአርቱ ዙሪያ። ብዙ ጊዜ ያው አርቱ ውስጥ ስትሆን ወንድ ልጅ አይታመንም ይባላል እና ያንን ነገር የምትደግፍ ካለች አንተ ወንድ ልጅ አይታመንም ይባላል። ብዙ ሰው ለምሳሌ በሶሻል ሚዲያ የምናያቸው አክተሮች ትላልቅ አክተሮች ራሱ ባለትዳር ሆነው ተፋቱ እኮ ሲባል ኮሜንት ውስጥ ብትገባ ኮንጂ ይባላል። ተዋናይ ወይ ደግሞ አክተር ሆኖ የሚሰራ ሰው ከምን ይባላል? እንግዲህ እስካሁን አልሰማሁም። ብቻ ከዚህ ዛሬ አሁን የሰማሁት እስካሁን ብቻ ግን ሰፖርቲቭ ነች። የምሰራውን ስራ ታይልኛለች፣ በደንብ ተደግፈኛለች፣ ማስተካከል ያለብኝ ትነግረኛለች፣ እንነጋገራለን። ባለው ዙሪያ በሚሰራው ሶሻል ሚዲያ በጣም ነው የምንነጋገረው። ይሄኔ እናስተካክለኛለች። እሺ የማስፈቅሩ ነገር ታስተካክላለህ። በዛ ነው ሊበን የተገባው። ከዚህ በኋላ አንተ ምን አይነት ስራዎችን ለመስራት ነው ያሰብከው? ለሚቀጥሉት ጊዜያቶች ጋር አሁን ምን አይነት ስራዎችን ለመስራት ነው? ከዚህ በኋላ ያው እንዳልኩሽ ሶሻል ሚዲያ ላይ የሚንቀሳቀስ ያለሁት አሁን መጀመሪያ ላይ ቲክቶክ ብቻ ነበር የሚሰራው። እሺ አሁን በሚቀጥሉ ስራዎች አማን በምን አይነት ስራዎች ነው የሚመጣው? ምን አይነት ስራዎችንስ ነው የሚሰራው? ከዚህ በኋላ ያሉት አላማዎቹ ምንድን ናቸው? ያው እንዳልኩሽ ራሴን ማሻሻል እፈልጋለሁ። አሁን ካለሁበት ነገር በቃ ራሴን አንድ ስቴፕ ከፍ እያደረኩኝ ማደግ ነው የምፈልገው፣ መለወጥ ነው የምፈልገው። ራሴን ካሻሻልኩ በኋላ ደግሞ ከቤተሰቤ ማገዝ እፈልጋለሁ።
መጀመሪያ ራስን መሰራል የሚቀርም መጀመሪያ ለራስሽ ጊዜ ትሰጫለሽ። በቻልኩት አቅም አሁን ሶሻል ሚዲያ ላይ የምንቀሳቀሰው አንዱ ምክንያት እሱ ነው። በፊት መነሻው እሱ ባይሆንም ያው ከዲፕሬሽን ለመውጣት ነው ብዬሻለሁ። ግን በሂደት ራስን ለማሻሻል በጣም እየሞከርኩ ነው። መጀመሪያ አሁን ቲክቶክ ብቻ ነበር የምሰራው። ኢንስታግራም፣ ፌስቡክ ምናምን እያደረኩኝ እየሰራሁ ነው የምገኘው እና ኢቨን አሁን ላይ በጣም ከምንም በላይ ደስ የሚለኝ ነገር ምንድን ነው? አንዳንድ ኮመንቶችን ሳይ ደስ ይለኛል። ማለት ከፍቶኝ ነበር አሳከኝ ሳይ በቃ ደስ ይለኛል ሊሆን ምክንያቱም በቃ የሆነ ለአንድ የደስታ ምንጭ ከሆንሽ ትልቅ መታደል ይባላል እና በቃ ያ ነገር ደስም ስለሚለኝ ነው የቀጠልኩበት ብዬ አስባለሁ። እንደሱ አይነት ኮሜንቶች በጣም ያበረቱኛል እና በዛ እያደረኩኝ ሶሻል ሚዲያውን እንቀሳቀሳለሁ። ከጎን ለጎን ስራ የምሰራው አለ። በብዛት የምሰራው ሶሻል ሚዲያ ማኔጅመንት ነው። ግን ያው ለየት የሚለው ነገር እንደዚህ የድርጅቶችን ምናምን አይደለም፣ የኳስ ቲሞች ላይ ነው ፎከስ ማድረግ። የኳስ ቲሞች ስልሽ አሉ በየሰፈሩ ቲሞች ምናምን አሉ። እነሱን ቲሞች ሶሻል ሚዲያ ተጠቃሚ እንዲሆኑ ማድረግ፣ ከዛ በኋላ ላይ ማሳወቅ በቃ በጣም ነው የሚጠቅማቸው። ባይዘው ኢቨን የተረዳሁት ነገር ነው ከትላንት ወዲያ ራሱ የምልመላ ቪዲዮ ተሰርቶ በጣም ብዙ ልጅ ይመጣል እና ሶሻል ሚዲያው በቃ በብዛት አሁን ቴሌቪዥን ከመጠቀም ይልቅ ሰው ሶሻል ሚዲያ ላይ ነው ፎከስ። ስለዚህ በጣም ተጠቃሚ እንዲሆኑ ለማድረግ እየሰራሁ ነው። ለብቻዬም ባይሆን ያው ጓደኛዬም አለበት አብረን ነው የምንሰራው እና በዛ እያደረኩኝ ራሴን ማሻሻል ቤተሰቤንም ብችል ደግሞ ከሳካሊ ሀገር ማሻሻል እፈልጋለሁ። አሁን አንተ ማለት በጣም ይከብደኛል ብለህ የምታስበው ስራ ምንድን ነው? ማለት በሶሻል ሚዲያ ውስጥ ልትሰራው አስበህ ግን ደግሞ ከበደኝ ብለህ የምታስበው ስራ ምንድን ነው? ሶሻል ሚዲያ በማኔጅመንቱ ሳይሆን በኮንተንት ክሬት በማድረግ በኮንተንት ክሬት አንዳንዴ እኔ ከበድ ይለኛል የምለው ቻሌንጅ፣ አሁን ላይ የሚሰጡ ቻሌንጆችን መስራት ይቸገራል። ማለት በቃ ኢንቨስት ማድረግ ሊኖርብሽ ይገባል አሁን እንጂ እንደ በፊት የሆነ ነቃሽ እንትን የምትይው አይነት ነገር አይደለም። ለምዬ ስልኬን አስቀምጬ ሆነ ኮንተንት የጻፍኩት ስክሪፕት ሎኝ ምናምን የምሰራው ስራ አለ የምትይው ነገር አይደለም። አሁን ላይ ካሜራ እንትን ሊያስፈልግ ይችላል፣ ከሀገር መውጣት ሊኖርብሽ ይችላል። እንደ ፊልም ነው አሁን የሚታየው ቻሌንጆች። አሁን ኢቨን የሆነ ቻሌንጅ ነበር ኦኬ ፓስታ ይመስላል እና ፈራው በቃ እንደምን ገባኝ ሳይ በጣም እንትን ማለት ይጠበቅብሻል። ስክሪፕት በጣም ያስፈልግሻል። ካሜራውን እየተመለከትኩ ነበር ከሀገር ወጥተው ምናምን እየወደቁ ምናምን በጣም ፍዳቸውን የሚበሉት እና በጣም ይገርምሻል። ቲክቶክ አሁን ላይ ምን ደረጃ ላይ እንደደረሰ የምታየው በዛ ነው። እና ግን እኮ ለአንተ ይቀልካል ማለት ኮንተንት ያለ ኮንተንት ያው ኮሜዲያን ኮንተንት ስለሆነ በዛ ኮንተንት አልተሰራም። በአንዱ ሞክሬያለሁ በጂፖር ያው 100,000 ነበር ሪች ያለው 100,000 ኢንጌጅመንት ካገኘ ነው የሚደረገው። አሁን ሳራ ምትሪ ይገባል እና እሱም ሞክሬያለሁ። ያው የኦኬ ፓስታ አንደኛ መጀመሪያ ላይ ያን ያህል ከበድ የሚል አልነበረም ሳይ፣ ግን ቀስ በቀስ ሰው በጣም እንትን እያለ መጣ። የሚሰሩ ስራ ምናምን በጣም ያስደነግጣል። ኢቨን ከ1 እስከ 3 ነው የተባለው መለየቶች እና ያንን እያየሽ የመስራት ሞክሽ ራሱ ይጣፋል እና በጣም ስክሪፕት ይጠይቃል። በጣም እንደለፉም ያስታውቃል ነው እንደዚህ አይነት ነገር እንትን ስትይ ቀድመሽ በጣም መዘጋጀት ይጠበቅብሽ ይችላል፣ ገና ሳይነገር ማለት ነው። ስለዚህ ቀድሞ መዘጋጀት በጣም ይጠቅማል እና አሁን ላይ ችግር የሆነብኝ ነገር እሱ ነው። እኔ ደግሞ በጣም ችላ እላለሁ እና እሱ አስቸግሮኛል። ስለዚህ አሁን በቀጣይ አማን የምናገኘው ፊልም ሰርቶ እንደሚወጣ ተስፋ እናደርጋለን። ህይወቴን ደርሼ ምናምን ዳይሬክት አድርጌ ለህዝብ አቀርባለሁ ብዬ አስባለሁ። በቅርቡ እሺ አሁን በመጨረሻ ማለት የምትፈልገው ማስተላለፍ የምትፈልገው ማመስገን የምትፈልገው አካል ካለ፣ እንዲሁም ደግሞ ብዙዎቹ ቲክቶክ ሊጀምሩ ያስቡና ኮንተንት ይጠፋባቸዋል። ምን አይነት ኮንተንት መስራለው ሊቸገሩ ሰዎች አሉና አንተ ደግሞ ኮንተንት ክሬት እንደምታደርግ እና ደግሞ ማንጭ ለማድረግ ስለዚህ በምን አይነት ኮንተንቶችንስ እንዴት አስበው መስራት እንደሚችሉ ነው ነገር እስኪ ንገራቸው። እኔ አሁን ለምሳሌ በፊት ቲክቶክ ስጀምር እናቴ እብድ ነበር መስለን ታመሽሽም ማለት የሆነ ስልክ አለ፣ ስልክ እንደዚህ ይዘሽ ብቻሽን ማውራት ምንም የጤነኛ አይደለም። ምክንያቱም የሆነ ድምጽ በመሀል ወይ ሶበር እያስገባሽ ምናምን ቪዲዮን ካየሽ በኋላ ማንም ያወራው ማለት ይቻላል። እንዲይዘሽ ግን በቃ የጤነኛ መስለን ማዘር ምናምን ስትይ ደንግጥ ነበር እና እሱ ችግር ነው። እኔ አሁን ከመቅረጼ በፊት ከመስተዋል ጋር ምናምን አንዳንዴ አወራለሁ ቤቶቼ ምናምን ተላልኩ። አሁን እሱ ጤነኛ ሊያስብል ይችላል፣
ግን ያው ማድረግ ያለብኝን ነው እና ወደ እንትን ከመምጣት በፊት መጀመሪያ ለመመጃዎች ትወናው ቢሆን እንደዛ መጀመሪያ ተለማምደሽ። አሁን ላይ በጣም መጨነቅ ያስፈልጋል። ቲክቶክ ሶሻል ሚዲያ ላይ እንደ በፊት ምናምን ዝም ብለህ ስራው ምናምን በጣም እንትን ማለት አለብሽ። የምትሰሪው ስራ በጣም መጠንቀቅ አለብሽ። ይበን ከመንግስት ጋር ያነካከል ያለሽ ሰው እንደዚህ ቅሬታ ሊያነሳብሽ ያለሽ እና በጣም ያስፈራል። እሱ ነገር መጠንቀቅ ያስፈልጋል። ያው በቃ ኢሜጅሽን የማያበላሽ ነገር ከሆነ ብትሰራ አይከፋም። የወደፊትሽ የማይቆጭሽ ነገር አሁን ቤተሰብ ሲኖርሽ አሁን ወይ ቤተሰብ እናትሽ ወይ አባትሽ ሲሆን የማይደብራቸው ቢሆን ስልሽ ሪዘናብል የሆነ አስተያየት የሚሰጥሽ ከሆነ አሁን እናቴ ይህን ነገር ባሰራው ትለኛለች። ደግሞ የሚገርመው ቫይራል ሲወጣ ጠብቃ ትለኛለች። እኔ እርግጠኛ አሁን ትሬንዶችን የግድ መጠቀም ይኖርብኛል። ምንም አይነት ትሬንድ ቢሆን መጠቀም አለ እና ያንን ትሬንድ በምጠቀምበት ሰዓት ለምሳሌ አማኑ ምናምን ትለኛለች። ሪዝናብል አይደለም። ገባሻ? ለምን ስትያት እንደዚህ በቃ እንደዚህ ብላ የምነግርሽ ነገር የለም። ቲክቶክ መስራት እየፈለጉ ግን ምን አይነት ኮንተንቶችን እንስራ የሚሉ ሰዎች አሉ እና አንተስ እዛ ላይ ምን አይነት ኮንተንቶችን ቢሰሩ እና ደግሞ አሁን ቲክቶክ በጣም እያደገ ነው። ብዙ ቻሌንጆች ማለት ብዙ እንትኖች እየመጡ ነው እና ያንን እንዴት ነው መስራት የሚችሉት? አሁን ካለው ደረጃ እንዴት መድረስ ይችላል? ማለት እኩል እንዴት መሆን ይችላል የሚለው ነገር እስኪ ንገረኝ። የመጀመሪያው ነገር ራስን መሆን ስልሽ የሆነ የተለየ አይነት እንትን ማምጣት ጥሩ አይደለም። የሆነ ሰዓት ታፍሪበታለች ማለት ገንዘብ ሳይኖርሽ እንደ ባለሀብት አክት እያደረግሽ ምናምን ቪዲዮ መስራት እኔ ጥሩ ነው ብዬ አላስብም። ምክንያቱም መነሻ መርሳት ነው። ገና ከመጀመሪያው መነሻሽን ከረሳሽ ስትደርሽበት ደግሞ አስብ ምን ያህል እንደምትጎጂ ነሽ ሆነሽ ከበነበርሽበት። እኔ አሁን ስልክ አልነበረኝም። አይፎን ስልክ የምናምን ስልክ ምናልባት አሁን ይዤ ሊሆን ይችላል። ምንም የሆነ የማይታይ ባዝሊን የሚመስል ስልክ ነው በቃ ካሜራው እና እንደዚህ አይነት ስልክ ነበረ ምናምን በደንብ አይታይም። ግን በዛም ሆነ በዚህ ሰርቼበታለሁ። አሁን ላለሁበት የሆነች ነገር አግዞኛል። በተወሰነ ደረጃ ትንሽ የምትንኮሎ አግዞኛል። ስለዚህ መጀመሪያ ራስሽን መሆን ያለብሽ የሆነ ሌላ ሰው ለመሆን መሞከር እንደሱ ሆናለሁ እንደሱ ሰራለሁ በአንድ አይሆን። በሂደት ነው ሁሉም ነገር ይመጣው። ምክንያቱም የሆነ አያያዙን ይጠፋብሻል ከሆነ ጊዜ በኋላ ከሄድሽበት በኋላ። ስለዚህ መነሻሽን ማወቅ አለብሽ፣ ራስሽን መሆን አለብሽ። ሲቀጥል ኮንተንት ነው የሚለው ነገር ያው በቃ ኢንተረስት ፍላጎትሽ በቃ ታለንት የምትሆን ነገር ወሳኝ ጥሩ ነው። እኔ አጋጣሚ የሆነ ታለንቴ ነው ብዬ አስቤበት ሳይሆን በቃ ዝም ብዬ የማወራው ፋቢ ላይ የሚመጣውን ነገር ነው ዝም ብዬ እዛ ላይ ጫንኩ። ግን እንደዛ ሲሆን አሪፍ ሆነልኝ። ከዛ በኋላ ላይ ስክሪፕትድ ምን ጀመርኩኝ፣ መጻፍ ጀመርኩኝ ምናምን። ከዛ ስክሪፕትድ ቪዲዮዎች ስትመጪ ደግሞ ኢፌክት አለው ባይዘው ቫይራል ቢሆን ባይሆን ኢንጌጅመንት ቢኖረው ባይኖረው የሆነ ጥቅም አለ በእርግጠኝነት። እና ስክሪፕትድ መሆን በጣም መልካም ታለንትን ማወቅ ነው ዋናው ነገር። ታለንትሽን ወቂ በቃ ድምፅ አለኝ የምትይ ከሆነ በቃ ሪከርድ አድርገሽ ቪዲዮ ቀርጸሽ መልቀቅ ነው። የመጣው ይመጣል። ከዛ በኋላ ላይ ማስተካከል ያለብሽን ደግሞ እንትን ትያለሽ። በሂደት እያስተካከልሽው ትመጫለሽ። ግን ግዴታ ማወቅ ያለብሽ ነገር ታለንትሽ ምንድን ነው? በየትኛው ብሰራ እንትን ይለኛል፣ በየትኛውስ ነው የምቀጥለው ነው እንጂ ገና ለገና አንዱ ቫይራል ሲወጣለት ስላየሽ እንደሱ ሰራለሁ አይሆንም። አንዱ ብር ሲበትን አይተሽ እንደሱ ብር በትናለሁ ምናምን አይሆንም። የሚያበድርሽ ሲያጣሽ ቀን በምን ልበት ነው? ገብቶሻል? ሳይኖረው ነው ሰው ተበድሮ አመጣው አላበድርም ሲለው ኬጅ ያመጣ ነው። ገባሻ? ስለዚህ ግዴታ ታለንትሽን ማወቅ አለብሽ ራስሽን። እንደዛ ከሆነ በእርግጠኝነት ይሳካል። አሁን በትልቅ ቲክቶከር ትልቅ ደረጃ ላይ ደርሱ ቲክቶከሮች አሉና ላይ ገብተው ብር ማግኘት ይቻላል እና የሚሉ ነገሮች አሉ እና በአንድ ሺህ ራሱ ለመግባት ለጀማሪ ከዜሮ ጀምረ ከአንድ ሺህ ላይ መግባት ያው በጣም ከባድ ነው። ማለት እንትን መሆን አለበት፣ ትዕግስተኛ መሆን አለበት እና ስለዚህ 1000 ፎሎወርስ ኖሮት ላይፍ ተገብቶ ብር ማግኘት ይቻላል ወይ? ገብተውም ደግሞ ሳያገኙ ቀርቶ እጭ ብሎ የተወትም አሉ። ይሄ በቃ ይሄ ቲክቶክ ለእኔ አልሆነም በቃ ማለት ፍላጎት ኖሯቸው ታለንት ሆነው ምናምን ነገር ግን ደግሞ እንደዛ ሆኖ ነገር ወይ ደግሞ ፎሎወራቸው 1000 እንኳን ለመግባት ዳገት ይኖርባቸው ግን አሪፍ እይታ ኖሯቸው ማለት ነው። እና እስኪ ያን ነገር በዛ እየዘንገ እውነቱን ለመናገር ላይቭ መግባት በጣም አስቸጋሪ ነው። አንዳንዴ ሰው ላታገኝበት ትችያለሽ። የሆነ አንድ ሰው ይገባል፣ ሰላም ውስጥ ይወጣል። እንዴት እንደወጣ ታውቂም፣ እንዴት እንደገባ ነው ሰው ይገባሻል። ለምንድን ነው የሚወጣው? ግን እዛ ጋር ምን አለ መሰለሽ ትኩረት በጣም ይፈልጋል። ትኩረት የሚይዝ ነገር በጣም ይፈልጋል ሰው። ቪዲዮም ስትሰሪ ላይቭም ስትገቢ እኔ አሁን እስከተወሰነ ጊዜ ላይቭ ስገባ ማክሲመም ገባም ብለው ሰው ነው 20 ምናምን ሰው ማክሲመም የሚገባው ማለት ነው። ኢንጌጅመንቱ ራሱ እያለሽ ማለት 20 ምናምን ሰው ይገባል።
ከዚህ የሆነ ሰዓት ደግሞ ትኩረት የሚስብ ነገር ትፈጥሪና አሁን ለምሳሌ ምግብ እየበላሁ በላ ማነው ምግብ እየበላሁ ብዙ ጊዜ ማይክ ላይ ምግብ እየበላክ ነው አይደለም ብዙ ጊዜ ነው ቴክስቶቹ ወይ ደግሞ ኮሜንቶቹ የሚሉ አንተ በሶብሰር ላይ እንዴት ነው ነገር የሚሉ ኮሜንቶች በቀን ጊዜያችሁ ላይ ይዛፍ ነበር። እንደዛ ነው ማድረግ ያለብሽ። ገባሽ? እኔ በርግጥ ፈልጌው ነበር። አሁን ላይ ከማዘርም ጋር ትንሽ ጭቅጭቅ ውስጥ እየገባን እንጀራው ቶሎ እያለቀና እና በቃ አማራጭ ስታጪ ብዙ ነገሮችን ትሞካከሪያለሽ። እኔ አሁን ፈልጌው ነበር። ምን ጭራሽ አንድም ቀን ምግብ እየበላሁ ላይ እገባለሁ እያስፈራቀም ግን ሰው ይገባ ገባሽ? አያዋል 300 400 ሰው ይገባል። እንደዚህ የሚገባ ከሆነ ትቀጥይበታለሽ። በዛ ኩክ ነው ማለት ነው። በቃ ሰው ትኩረት እየሳቡ ወይ ሮቦት የገባ ይሆናል አጉርሰኝ የሚሉኛል። ቤት አጉርሳቸው ይሻላል የሚል አለ። እንደኔ እኮ አንተ መገናኛ ደርሼ የመጣሁ እስከምጎርስ ምናምን እንጂ ይዤው ቆማለሁ ምናምን አያልቅም። እዛው እንጂ ይዤው አልበላውም ምናምን እስካሁን እኮ ነው አለ የት ሄደ እና እንደዛ አድርጌ በቃ ሰዎችንም እንትን እያደረኳቸው ነው አሁን። በዛ ላይ ደግሞ በዚህ አጋጣሚ የምነግርሽ ነገር ምንድነው ቪዲዮ ብዙ ሰዎች ከሰሩ በኋላ ላይ የሚገቡበት ነገር አለ። ካስታውሽ በጣም ነው የሚደርመው ላይ በብዛት በጣም ፎሪ ፔጅ ላይ መጣት ባህል ላይ ማለት ፎሪ ፔጅ ላይ ከመጣ ደግሞ ቪዲዮሽን ነው ይዞት የሚመጣ ቪዲዮሽ ደግሞ ኤፍዋይፒ ላይ ከመጣ በጣም ጥሩ። ያው ዋናው የሚወሰነው ግን እንደ ቪዲዮሽ እንትን ኳሊቲው የድምጽ ኳሊቲ ዛጋ መሰጭው ኩክ ነገር የሆነ ትኩረት የሚስብ ነገር ይፈልጋል። አሁን ኢቨን የጂ ፓወርን ቪዲዮ ስሰራ እንደዛ ነው ያልኩት። የሆነ የመኪና ግጭት ነገር ያስመስል አሁን እንደዚህ ነገሮች ኩክ ናቸው ወይም ትኩረት ይስባል። ትኩረት የሚስብ ነገር ከሆነ ይታያል። በእርግጠኛ ነኝ ትንሽ ምትሆን ኢንጌጅመንት አለ ከነበረው አንስቴት ከፍ ይላል። ስለዚህ እንደዛ ማድረግ ጥሩ ነው ብዬ አስባለሁ። እሺ ማለት አሁን አንተ ብዙ ጊዜ ላይ አገባብ ነው ይገባል ግን ብዙ ጊዜ ነገር አንቺ ማርተይ እኔ ሁለት ቀን ምናምን ነገር ይመጣል እሱ ምግብ ስትበላ እንደ 15 ጊዜ ነው የሚሰራው ይሆናል። አንቺ ምናልባት ስለማትከይ ሊሆን ይችላል እንጂ ብዙ ጊዜ በጣም ብዙ ጊዜ ነው ፖስት ባረኩት ጋር ገባል። ከስንት አንድ ነው የማልገባው። በቃ ትላንት አልገባም ለምሳሌ ታንቺ። ስለዚህ ብር የማግኘት እድሉ ዝቅተኛ ነው ማለት ነው። ዝቅተኛ አይደለም፣ በደንብ ታገኝበታለሽ። ትኩረት የሚስብበት መንገድ እዛ ጋር እኮ ዱቄት የሚቀባው ምናምን ተርፎት አይደለም። በቃ ትኩረት ለመሳብ ዘይት ምናምን የሚለው ትኩረት ለመሳብ በቃ ትኩረት ለመሳብ ብሎ ብዙ ነገር ያደርጋል። እዛ ጋር የምታየው ነገር እኮ የምር ቅጣት እኮ ነው አይደል? ገብቶሻል? አሁን ልጣቢ በዛ ይቀጣው አይቀጣው እዛ ጋር ያለውን ጊፍተር ለማስደሰት ገብቶሻል? እዛ ጋር በቃ ሌላ ቀንም እንዲመጡ ደስ ይላቸዋል ይመስለኛል። ላይ ነው እንዲዘይ ሲቀቡ ሻወር ሲወስዱ ምናምን ደስ ይላል መሰለኝ። ያላቅ ለምን ታስሞክረው አንዴ አልሞክርም አልተረፈንም ዱቄት ቤት እንዴ ከለምስ በሁለት መንገድ ነው ቲክቶክ ይከፍላል የሚባለው እንጂ በራሱ የሚሰጠው የሆነ ኮብሮ የሚሰጠው አይነት ገንዘብ ማለት ወይ ፕሮሞሽን ነው ወይ ላይቭ ጊፍት ነው። ላይቭ ጊፍት እንዳልኩሽ በጣም ሁክ ይፈልጋል፣ በጣም ትኩረት የሚይዝ ነገር ይፈልጋል። እዛ ጋር ዱቄት ሲቀቡ እንዳልኩሽ ወይ የሆነ ሻወር እየወሰዱ ምናምን በጣም ትኩረት የሚስብ ነገር ስለሆነ ጊፍተሮች ያበረታቷቸዋል፣ በጣም ይሰጧቸዋል። ለቀጣይ ቀንም እንዲገቡ የሚያደርጋቸው እሱ ነው። ሌላው ደግሞ ፕሮሞሽን ነው። ፕሮሞሽን እንዳልኩሽ በጣም አለ እዚህ ሀገር ላይ። አሁን በቲቪ ከማሰራት ይልቅ በሶሻል ሚዲያ በቲክቶክ ብታሰሪ በጣም ቀላል፣ በጣም ተደራሽ ነው። ገብቶሻል? አትጨናነቂም። አሁን ምን ያህል ሰው ኢቢኤስን ይከታተላለች? መቼም 100 ሚሊዮን ሰው ኢቢኤስን አይከታተልም። ገባሽ? በእርግጥ ቲክቶክ ላይ 100 ሚሊዮን ተከታይ አለ ማለት ያቻላል፣ ግን በተወሰነ ደረጃ አሁን ወደ ስልኩ ዞሯል እና በጣም ፕሮሞሽን የመታየት ድሉ ከፍተኛ ስለሆነ በእርግጥ ምናልባት ፕሮሞሽን የሚሰራበት መንገድ ከአንዱ አንዱ ይለያያል። ኢንፎርማቲቭ ከሆነ ቀጥታ ዳይሬክት ፕሮሞት ሊያደርገው ይችላል። አሁን እንደ ኮሜዲ ምናምን ከሆነ በጣም ብዙ ማሰብ ይጠበቅም ይችላል። ምክንያቱም ቀጥታ በኋላ ስኮር ነው የሚያደርገው። ስለዚህ የምታቀርቢበትን መንገድ ምናምን መርጠሽ ፕሮሞሽኑ አሪፍ እንዲሆን አድርገሽ ከሰራሽ በዛ መንገድ ክፍያ ተቀበልሽ እንትን ማለት ትችላለሽ። ከዛ ውጪ በላይ ጊፍት አለ። አሁን ደግሞ በቪዲዮም አለ። ቪዲዮ ላይ ስልሽ ጊፍት ማለት ነው። ጊፍት መላክ ይቻላል። እንዲሆን አለ ሴቲንግ ላይ የሚበራ ነገር እሱን ካስተካከልሽ በኋላ በቪዲዮ ጊፍት መላክ ይችላል። እስከ 1000 ወይ ይመስለኛል። በእንደዛ መንገድ እንትን ማለት ይችላል። በዛ መንገድ ነው እንጂ ቲክቶክ በራሱ ብሎ የሚከፍለው ገንዘብ እንዳልኩሽ ሁሉም የየራሱ ደስተኛ አንቺ ማድረግ የሚፈልገው ነገር ግን ለዛ ነገር በጣም እንትን ማለት ያስፈልጋል። ዋጋ መክፈል አለ። ሳክሪፋይስ በጣም ያስፈልጋል። ገባሽ አይደለ? ቅድም እንዳልኩሽ በቃ የሆነ ከእንቅልፍሽ ተነስተሽ ካልሰራሽ በጣም የሚያቀመተኛትሽ ነው ቢገር ገባሽ? ስለዚህ መነሳት መስራት አለብሽ። ተኛሽ ነው በቃ ማንም ምንም ሊልሽ አይችልም። ገባሽ? ተነስተሽ ማድረግ ያለብሽን ነገር በቃ ኤግዛክት ማድረግ አለብሽ።
ቲክቶክ ላይ መፈመስ ትፈልጋለች፣ እውቅና እንዲኖርሽ ትፈልጋለች፣ ገንዘብ ማግኘት ትፈልጋለች። ግን ቁጭ ብለሽ ፈጣሪ ቀዝም ፖስት ላድርግ አይሆንም። በቃ አልጎሪዝሙን መረዳት ሊኖርብሽ ይገባል። ምን ልስራ፣ ሰው ምን ይፈልጋል፣ ምን ማድረግ ነው ያለብኝ፣ ይሄን ማስተካከል አለብሽ፣ ቀድመሽ መጠንቀቅ አለብሽ እንጂ ዝም ብዬ የሆነ ቪዲዮ ሰርቼ ዘፍኜ ስለለቀኩ ይታያል ማለት አይደለም። ኢቭን መዝሙር ራሱ ሼም እያዛቸው ላይክ እያደረጉኛል ይመስለኝ ብዬ አስባለሁ። እና ይሄን መጠንቀቅ አለብሽ። ስለዚህ ይሄን ተጠንቅቀሽ የምትሄጂ ከሆነ ሁሉንም ነገር አንቺ ማድረግ ትችላለሽ። ማስተካከል ያለብሽ ነገር ኢሜጅሽን የማያበላሽ ነገር ለምሳሌ ወደፊት ቤተሰቦች ይሳዩት። አሁን ላይ ቤተሰብ እናት አባት ይሳይሽ የማይደብራቸው ይሆናል። ሪዝነብል የሆነ ምክንያት ሲሰጡሽ እንዳይከፋሽ፣ ወይ ደግሞ አንቺ ወደፊት ደግሞ የሚኖርሽ ኢሜጅ ላይ የማይሆን ነገር እንዳይቀመጥብሽ ቀድመሽ ከሆኑ መጠንቀቅ አለብሽ። ለምሳሌ እንደዛ ካለሽ ሁሉም ነገር ይስተካከላል። አንቺ ማድረግ ይቻላል ብዬ አስባለሁ። እሺ ሻሞን ስለመጣ አመሰግናለሁ። በመጨረሻም ደግሞ ማስተላለፍ የምትፈልገው ማመስገን የምትፈልገው አካል ካለ እድሉን ልስጥህ። በመጀመሪያ እግዚአብሔር ይመስገን ሁሌም ቢሆንና በመቀጠል እናቴን በጣም ማመስገን እፈልጋለሁ። በጣም ሰፖርተሬ ነች፣ በጣም ነው የምታግዘኝ። ከዛ ውጭ ደግሞ ያው በፊት ላይ በጣም እንደዚህ አሉ አይደለ ቲክቶክ ላይ ፌም እያላቸው በጣም ባገኛቸው የምታያቸው የሆነ ኢንጌጅመንት የለሽም አንቺ ግን ብታወቃቸው። አሁን ላይ ደግሞ በጣም እንደ ወንድም እንደ ጓደኛ የሚቀርቡኛሉ። በጣም ሳላንሳ ማለት ማልፈልገው ብሩክ አለ፣ ብሩክ ኢንፎርማቲቭ ኮንተንት ነው የሚሰራው እና በጣም ሰፖርተሪ ነው፣ በጣም ያግዘኛል። ይህን በምቸገርበት ሰዓት በሚጨንቀኝ ሰዓት ራሱ እንደ ጓደኛ ማማከር እሱ ነው እና በዚህ አጋጣሚ እሱ ማመስገን እፈልጋለሁ። እናንተም ስላክብራችሁ ስለጠራችሁ በጣም አመሰግናለሁ። እኛም እዚህ ድረስ አክብረን ስለመጣ ከልብ እናመሰግናለን። ያው ቀጣይ ደግሞ ፊልም የመስራት ጉጉት አለክ፣ ፊልም የመስራት ደግሞ ፍላጎቱም አለክ እና ያን ፊልም ደግሞ ሰርተህ እዚህ መድረክ ላይ ድጋሚ እንደምንገናኝ ተስፋ አደርጋለሁ።